ቻይና ታይዋንን መሮሯ አይቀሬ ሆኗል። ትራምፕ እጅ ሊሰጡ ተቃርበዋል። በሙያቸው ሐኪም የሆኑና ለቻይና እንበረከክም በማለት የሚታወቁት ፕሬዝዳንት ላይቺንግ የታይዋንን ፕሬዝዳንታዊ ምርጫ ማሸነፋቸው በቻይና የሚፈልግ አልነበረም። ቤጂንግ ግለሰቡ አስቸጋሪና አደገኛ ብላ የመጠራቸው ሲሆን ታይዋንን በማስከበር ሂደት ውስጥ እንቅፋት አድርጋ ትመለከታቸዋለች። ቻይና ከታይዋን ምርጫ በፊት የታይፔ ሕዝብ ለዲሞክራቲክ ፕሮግሬሲቭ ፓርቲ አሊያም ዲዲፒ ድምፅ እንዳይሰጥ ስታስጠነቅቅ እንደነበር አይዘነጋም። የዲዲፒ አባል የሆኑት የታይዋን መሪ ከቻይና ጋር ዱላ ቀረሽ ቃላትን በመሰናዘር የሚታወቁ ሰው ናቸው። ቻይና ምራ የምትጠላውን ፓርቲ ለማዳከም በተለያዩ መንገድ ጥረት ስታደርግ መቆየቷም ዘገባዎች ያመለክታሉ። በምዕራባውያን ተንታኞች እሳቤ ቻይና ደሴቱን ጠቀለለች ማለት የታይዋንን የሰሚኮንዳክተር አሊያም ቺፕስ ምርቶች አቅርቦት መፋለስን ሊያስከትል መቻሉ አይቀሬ ይሆናል። በፓሲፊክ ተዘርግቶ የቆየውን የአሜሪካ የበላይነት ሙሉ ለሙሉ ባይገረሰስ እንኳን እንዲህ አይነቱ ነገር አሉታዊ ተጽዕኖ የበረታ እንደሚሆን ተገምቷል። እንደዚህ አይነቱ ነገር የአሜሪካ ሰራዊት በደሴቱ ከሰፈረበት ቦታ ወደ ኋላ እንዲያፈገፍግ ሊያደርገው መቻሉም ለቻይና ጥሩ የመግቢያ ቀዳዳ እንደሚሆናት ይታመናል። የዋሽንግተን ጦር ሰራዊት ከቻይና በቅርብ ርቀት ካለው ይዞታው አንድ እርምጃ ወደ ኋላ አፈግፍጎ ጃፓንና ጓምን ወደሚያገናኘው ሁለተኛ የደሴቱ ስፍራ መዘዋወር ግድ ይለዋል። ፕሬዚዳንት ሺጂንፒንግ በምዕራቡ ዓለም ከሚታይ የመዘናጋት ሂደት አንጻር ከቀደመው በተለየ በአጭር ጊዜ ውስጥ ደሴቱን በእጃቸው ሊያስገቡ እንደሚችሉ እያመኑ መምጣታቸውም ለማወቅ ተችሏል። በቀደሙት ጊዜያት ቻይና የታይዋኖችን ጠንካራ አንድነት መንፈስ ሰብራ ለመግባት ከባድ እንደሚሆንባት በሰፊው ሲነገር መቆየቱ አይዘነጋም። ከቅርብ ጊዜያት ወዲህ ግን የታይዋንን አጋር የምትላቸውን ሀገራት ሁኔታ የሚያስተማምን አለመሆኑ ይገለጻል። ቻይና ዘመን መገናኛ ብዙሃን አሜሪካ በደሴቲቱ ሕልውና ዙሪያ ግድ እንደማይሰጣት ሲናገሩ የቆዩት ሂደት አሁን ላይ አይኑን አግጦ መጥቷል የሚሉ ምዕራባውያን ተንታኞች ቁጥራቸው እንዲጨምር አድርጓል። አሜሪካ ፍላጎቷ ቻይናን ለማዳከም በሚል ታይዋንን ወደ ጦርነት መግፋት እንደሆነ የሚገልጽ ትርክትም ሲነዙ የነበሩ አካላት አሁን ላይ አመኔታቸውን እያገኙ መምጣታቸው ይነገራል። ታይዋን ፕሬዝዳንቷና የሕግ አውጭ አካላቶቿ አንድ ሌላኛውን ለመምታት የሚፋለሙባት በውስጥ ከውስጥ የምትናጥ መሆኗን ተጨማሪ ስጋት ፈጣሪ ሁነት እንደሆነ ይገለጻል። የአገሪቱ ምክር ቤት ከቻይና ጋር የበዛ ቅርበት ባለው የኮመንታንግ ፓርቲ ሰዎች መሞላት ለወቅቱ ፕሬዝዳንት ነገሮችን ከባድ እንዳደረገባቸው ግልጽ ሆኗል። የኮሚንታንግ ሕግ አውጪዎች ታይዋንን ለማዳከም ከቻይና ጋር እየሰሩ ነው የሚል ወቀሳ ከፕሬዝዳንት ላይቺንግ ፓርቲ ዘንድ ተደጋግሞ ሲሰነዘርባቸው ሰንብቷል። ፉኩንችን ባሳለፍነው ዓመት የቻይና ኮሚኒስት ፓርቲ አራተኛ ሰው ከሆኑ ዋንግ ሃኒንግ ጋር ለመነጋገር ልዑክ ቡድናቸውን እየመሩ ወደ ቤጂንግ ሲያመሩ ተስተውሏል። በሰዓቱ ዋንግ የታይዋን አቻቸውን ተቀብለው እንደ አንድ ቤተሰብ ሲያወሩ የታዩ ሲሆን የታይዋን ነጻ ሀገርነት እንዲያበቃ በጋራ እንደሚሰሩ ተነጋግረዋል የሚል መረጃም አፈትልኮ ወጥቶ ነበር። ከጉብኝቱ መልስ የኬሚቲ ሕግ አውጪዎች የፕሬዝዳንቱን ስልጣን ዝቅ አድርጎ የፓርላማውን የመወሰን አቅም የሚጨምር አዲስ ሕግ ሲያጸድቁ ታይተዋል። ወርሃ ጥር ላይ የደሴቱን የመከላከያ የድንበር ጠባቂና የሳይበር ደህንነት ስራዎችን በተመለከቱ ሂደቶች ዙሪያ ከፍተኛ የበጀት ቅነሳ ያስከተለ ውሳኔ ተግባራዊ ሆኗል። የታይዋን ጠቅላይ ሚኒስትር የበጀት ቅነሳውን ራስን ማጥፋት ሲሉ ጠርተው ሕግ አውጪዎቹ ላይ ከፍተኛ ትችት ሰንዝረዋል። ፕሬዝዳንት ላይቺንግ በበኩላቸው ነገርዬ የታይዋን ደህንነት አደጋ ላይ የሚጥል ደሴቲቱ ራሷን በመከላከል ረገድ ቁርጠኛ እንዳልሆነች የሚያሳይ ነው ሲሉ ጠርተውታል። የኬሚቲ ሕግ አውጪዎች ግን ከቻይና ጋር መመሳጠራቸውን የሚገልጸውን መረጃ የሚክዱ ሲሆን ለአገሪቱ ሕገ መንግሥት ታማኝ መሆናቸውን ለማሳየት ሲሞክሩ ይስተዋላል። በሌላ በኩል ቻይና ክፍተቱን ተጠቅማ እንደ ሚስተር ፑ አይነት ፖለቲከኞችን በማገዝ ሰበብ ፍላጎቷን ለማሳካት እየሰራች ነው የሚሉ ስሞታዎች በዝተዋል። በደሴቲቱ ዋና ከተማ ካሉ የማህበረሰብ አንቂዎች ዘንድ ፎቶችት ቢያስተናግዱም ከቻይና ጋር ያላቸው ቁርኝት ከፍተኛ አድናቆት የሚያስገኝ ውጤትን ሲያስገኝላቸው ታይቷል። የታይፔ ፖለቲከኛው ሁዋሊን የሚሰኘውና በቻይና ላይ የተንጠላጠለ የማምረቻ የግብርናና የቱሪዝም ሂደት ያለውን አካባቢ ወክለው የሚንቀሳቀሱ ሰው ናቸው። ከፈረንጆቹ 2022 አንስቶ ቻይና ፖሎሚ የሚሰኝ የሎሚ ዝርያ ፍራፍሬ ከታይዋን ወደ ሀገሯ እንዳይገባ እገዳ ጥላ እንደቆየች ይታወቃል። የፉዮ ቤጂንግ ጉብኝትን ተከትሎ ግን ሁዋሊያን ላይ የተጣለው ዕቀባ እንዲነሳ ሲደረግ ሌሎች የደሴቱ አካባቢዎች እገዳው ጸንቶባቸው ቀጥሏል። የአካባቢው ገበሬዎችም ከግዙፏ ቻይና ጋር ተደራድሮ መብታቸውን የሚያስጠብቅ ፖለቲከኛ ስላላቸው ደስተኞች መሆናቸውን ሲናገሩ ተሰምተዋል። እኛ መደበኛ ሰዎች ገንዘብ መስራትና በሚገባ መብላት ነው የምንፈልገው፣ እኛ ሁሉንም ነገር ፖለቲካዊ ስሌት የማድረግ ፍላጎት የለንም ሲሉም የሁዋሊያን የቱሪዝም ማህበር ሊቀመንበር ጂኒ ፊንግ ተናግረዋል። በሁዋሊያን አካባቢ ያለው ሁኔታ መላ ታይዋንን የሚገልጽ ባይሆንም በቅርብ ጊዜያት በተደረጉ የዳሰሳ ጥናቶች መሰረት የደሴቲቱ ፕሬዝዳንት ፓርቲ የሆነው ዲዲፒ ያለው ህዝብ ድጋፍ 40 በመቶ ብቻ መሆኑ ተረጋግጧል። የፕሬዝዳንት ላይቺንግ የህዝብ ተቀባይነት መጠን ቢሆን ከአንድ ዓመት በፊት በዓለ ሲመት ሲያደርጉ ከነበረበት 58 በመቶ
አሁን ላይ ወደ 46 በመቶ ማሽቆልቆሉ ታውቋል። ከዚያ ባለፈ 60 በመቶ የሚሆኑ ታይዋናውያን በትራምፕ ስር ያለችውን የወቅቱ የአሜሪካ የምትታመን አጋር እንዳልሆነች የሚገልጽ ምልከታ መያዛቸው የዳሰሳ ጥናቶች አመላክተዋል። በህዝብ ዳሰሳዎቹ ላይ ጨለምተኛ ምልከታዎች በሰፊ የተንጸባረቁ መሆናቸውን የታይዋን መጪ ጊዜ ይበልጥ አስፈሪ እንዳደረገው ተንታኞች የተናገሩ ናቸው። ምንም እንኳን 80 በመቶዎቹ ታይዋናውያን በነጻ ሀገርነት መቀጠል ቢሹም በረጅም የጊዜ ሂደት እንደዚህ አይነቱ ነገር ማስቀጠል እንደሚቻል የሚያምኑት 20 በመቶዎቹ ብቻ ሆነው ተገኝተዋል። ከቻይና ጋር መዋሃድን የሚፈልጉ 4 በመቶዎቹ ታይዋናውያን ናቸው ቢባልም አብዛኛው የደሴት ነዋሪ ተስፋ በመቁረጥ ሂደት ውስጥ መሆኑ ተረጋግጧል። በነጻ ሀገርነት መቀጠል የሚቻልበት ሁኔታ ሳይሳካ ከቀረ ምን ሊፈጠር ይችላል በሚለው ዙሪያ የተሰሩ የዳሰሳ ጥናት ውጤቶች ለነገሩ ጥሩ አስረጅነት እንደሆኑ ይገለጻል። በዛ ረገድ 30 በመቶዎቹ ታይዋናውያን ወደ ማዕከላዊ ቻይና የመዋሃድን አይቀሬነት የሚገልጽ ምላሽ ሰጥተዋል። የዚህ አይነቱ ምላሽ የሰጡ ሰዎች ቁጥር ከፈረንጆቹ 2020 ከነበረበት 8 በመቶ በ3 እጥፍ ያክል አድርጎ መገኘቱም ከጊዜ ወደ ጊዜ ሁኔታዎች መጥፎ አካሄድ እንደሚያመላክት መናገር ይቻላል። በቻይና እርስ በርስ ጦርነት የኮሚኒስት ፓርቲ ካስመዘገባቸው ትላልቅ ድሎች አንዱ ያኔ ፔይፒንግ ተብላ ትጠራ የነበረችውን ቤጂንግን መቆጣጠሩ እንደሆነ ይገለጻል። ከወራት ከበባ በኋላ በአካባቢው ይገኝ የነበረ አዛዥ ከተማዋን ያለምንም ውጊያ በ1948 እንደ አውሮፓውያን አቆጣጠር አስረክቦ ፈርጥቷል። በፓርቲው ካድሬዎች በኩል የፔይፒንግ ሞዴል የተሰኘ ሂደትም ያለምንም ደም መፋሰስ በቀጣይ ታይዋንን መጠቅለል እንደሚቻል ሚስጥራዊ መግባቢያ ሆኖ እያገለገለ እንደሆነም ለማወቅ ተችሏል። የቻይና ብሔራዊ ቴሌቪዥን ወደፊት ታይዋንን ከበባ ውስጥ ለማስገባት የሚያስችሉ ወታደራዊ ልምዶችን ሲጠቅስ ሞዴሉን ማሳያ አድርጎ እያቀረበው ይገኛል። በእርግጥ ደሴቱን ለማስገበር ቻይና ከበባ ውስጥ ከማስገባት ባሻገር ታይዋኖቹ ግዛታቸውን ጠብቀው መቆየት እንደማይቻላቸው የማሳመን ሥራ እንደሚጠበቅባት ግልጽ ሆኗል። የቻይና የነጻነት ጦር ከበባውን በተመለከተ ገና ወታደራዊ ልምምድ ላይ እንደሆነ ቢናገርም የስነ ልቦና ዝግጁነት ግን ከወዲሁ ተፈጻሚ እያደረገ መሆኑን ዘገባዎች ይጠቁማሉ። ባለፉት 4 ዓመታት በሀገር ስለላ ጉዳይ በታይዋን ፍርድ ቤቶች የሚቀርቡ ክሶች በ4 እጥፍ መጨመራቸው የሁኔታውን ከባድነት ገላጭ ተደርጎ ይቀርባል። የቻይና ሰርጎ ገቦች ላይ የተከፈተውን ዘመቻ ተከትሎ በትንሹ 5 የሀገሪቱ መንግስት ከፍተኛ አመራሮች ተጠርጥረው በቁጥጥር ስር መዋላቸውን ዘገባዎች አመላክተዋል። በታይዋን ዙሪያ የሚደረግ ጦርነት ከባድ ዋጋ ማስከፈል አይቀሬ ቢሆንም ቻይና ከያዘችው ሂደት ወደ ኋላ ትመለሳለች ማለት ግን ዘበት ይመስላል። ቤጂንግ ወደ እርምጃ እንድትገባ የሚያነሳሷት ጥሩ መደላድሎች እንዳሉም ምዕራባውያን ተንታኞች በስጋት የሚያነሱት ጉዳይ ከሆነ ከርሟል። የመጀመሪያው የፍራቻ ምንጭ ከዶናልድ ትራምፕ አስተዳደር አካሄድ ጋር የሚገናኝ መሆኑን ዘገባዎች ይናገራሉ። የአሜሪካው ፕሬዝዳንትና በዙሪያቸው ያሉ ሰዎች ጥንካሬ ሰላም በማስፈን ማምጣት እንደሚቻል የሚያምኑ ናቸው ይባሉላቸዋል። በሌላ በኩል ከቤጂንግ ጋር የጀመሩት የንግድ ጦርነትና ተያያዥ ሂደቶች የቻይናን የውጭ ፖሊሲ ቀዳሚ ባላንጣ አድርጎ ከመመልከት ጋር የሚያያዝ እንደሆነ ይገለጻል። የንግድ ጦርነቱ ተቃራኒ ውጤት ሲያመጣ መታየቱን ተከትሎም በታይዋንና በቻይና ጉዳይ የትራምፕ አካሄድ አዋጭነት አጣብቂ ውስጥ እንደገባም የሚናገሩ አሉ። በፈረንጆቹ 2024 ቻይና ደሴቱን ለመውረር ከሞከረች ከፍተኛ ታሪፍ እንደሚጥሉ ትራምፕ ሲስቱ መሰማታቸው ለሙግቱ አስረጅነት ተደርጎ ይገለጻል። ትራምፕ ከ150 እስከ 200 በመቶ ታሪፍ ጥልባቸዋለሁ ያሉት ያኔ ማስፈራሪያ አሁን ላይ ጥርስ የሌለው አንበሳ ሆኗል። ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ጥሎት የነበረውን የ145 በመቶ ታሪፍ እንኳን ተግባራዊ ለማድረግ የትራምፕ አስተዳደር ሲቸገር መታየቱ ማስፈራሪያውን ትርጉም አልባ አሰኝቶታል። በሌላ በኩል ከወቅታዊ የአሜሪካ አስተዳደር ዘንድ በታይዋን ላይ 32 በመቶ ታሪፍ እንደተጣለ ሲታወስ የትራምፕ አካሄድ ለአጋር ሀገራት ጭምር ያልተመቸ እንደሆነ አመላካች ነው ይባልለታል። የእስያ ሀገራት አሁንም ድረስ የደህንነት የመጨረሻ ምሽግ አድርገው የሚመለከቱት አሜሪካንም ቢሆንም የትራምፕ አካሄድ በታይዋንና መሰል ጉዳዮች ላይ ሀገራቱ የተቻላቸውን ትብብር ከማድረግ እንዲቆጠቡ ሊያደርጋቸው እንደሚችል ግምት ተቀምጧል። በታይዋን ዙሪያ ምዕራባውያን ስጋት ላይ የጣለው ሁለተኛው ነገር የቻይና የመጣ ይምጣ የቁማር አካሄድ መሆኑ ይገለጻል። ቤጂንግ በውድም ሆነ በኃይል በተሞላበት መልኩ ታይዋንን ለማስገበር እንደምትችል አምና እየተንቀሳቀሰች ያለች ሀገር ናት። በቅርቡ በ38 ያክል የባህር ኃይል መርከቦች ደሴቱን ስትገብ መታየቷም ከኃይል አማራጭ በፊት የሚያስጨንቅና የመክበብ ስልትን እየተከተለች መሆኗን ጥሩ አስረጅ ይመስላል። የቻይና የፕሮፓጋንዳ ስልት የደሴቱን ሉዓላዊነት በማንኳሰስ ዜጎች አሜሪካ እንደማታድናቸው ያመነ እሳቤ እንዲይዙ ለማድረግ ያለመ መሆኑ ይነገራል። ቤጂንግ ከ2023 አንስቶ በዲፕሎማሲው መስክ በሰራችው የተዋጣላት አካሄድ 70 ያክል ሀገራት የቻይናን የመዋሃድ ዕቅድ እንደሚደግፉም በተለያዩ መልክ ይፋ አድርገዋል። ሶስተኛው ተግዳሮት የቻይና ግራጫ ስልት የሚሰኘውና የታይዋን የሀገር ውስጥ ፖለቲካ ውድቀትን ለብሔራዊ ፍላጎት የማዋል የቤጂንግ አካሄድ ጋር እንደሚገናኝ ይገለጻል። የቻይና አካል መሆን የሚፈልጉ ታይዋኖች ቁጥር አነስተኛ መሆኑን የዳሰሳ ጥናቶች ቢያመላክቱም የሀገሪቱ ፖለቲካ ጽንፍ በወጣ የእጅ መጠቋቆሚያ ሂደት ላይ የማተኮሩ ሂደት ለቤጂንግ የተመቸ ሁኔታ እንደፈጠረም ተንታኞች ይናገራሉ። ባሳለፍነው ዓመት በተደረገ ምርጫ የሀገሪቱ ፕሬዝዳንቱን የተመረጡት ዊሊያን ላይቺንግ ፓርላማውን ለቻይና ስስልብ ባለው ከሚባሉ የኮሚንታንግ ፓርቲ
ማለትም ከኤሚቲ ጋር ለመጋራት መገደዳቸው ብዙ ጣጣን አስከትሎባቸዋል። በመዋጮ በተመሰረተው መንግስት ውስጥ ባለው ክፍተት የተነሳም ደሴቱ የመከላከያ በጀቷን ለማሳደግ የማትችልበት ፖለቲካዊ ቅርቃር ውስጥ እንደገባች ዘገባዎች ያመለክታሉ። የቻይና ሰርጎ ገቦችን ለመከላከል የሚደረገው ጥረትም ቢሆን ያን ያክል ውጤታማ ሊሆን አለመቻሉን የነገሩን መካረር የሚያሳይ እንደሆነ ይገለጻል። ከሁሉም በላይ ራሷን ለመከላከል ዝግጁ ያልሆነችው ታይዋን ከአሜሪካም ሆነ ከማንኛውም ሀገር እገዛ ልታገኝ እንደማትችል ማድረጉ ትልቁ ፈተና ነው ይባላል። የተወሰኑ የምዕራቡ ዓለም ተንታኞች በበኩላቸው ትራምፕ ከቻይና ጋር ኒኩሌር የሚያማዝዝ ጦርነት እንደማይሹና ደሴቱን አሳልፈው ሊሰጡ የሚችሉበት እድል ሰፊ መሆኑን ሲናገሩ ይደመጣል። በድርድር መልክ ደሴቱ ከቻይና ጋር ዳግም የምትዋሃድበት ሁኔታ መፈጠሩ አይቀሬ እንደሆነም የሚያምኑ ተንታኞች ደግሞ በርካታ እንደሆኑ ይገለጻል። ያ ብቻ ሳይሆን ለቻይና ያዘመመ አለያም ለቤጂንግ እጅግ ስስ ልብ ያለው መንግስት በታይዋን ሊኖር መቻሉ ተጨማሪ የምዕራባውያን ስጋት ምንጭ ሆኗል። አበቃን። ሰናይ ጊዜን ተመኘን።